ቴዎድሮስ ካሳሁን ጉዳይ አሁንም ማነጋገሩን ቀጥሏል። ሚስቱ አመለሰት ሙጬ በጣም ይከብዳል፣ ከባድ ነው ነገሩ ስትል እያለቀሰች በቪዲዮ አጋርታለች። እሱን የምንመለከት ይሆናል። ኦሮሚያ ተወላጆች እባካችሁ ከቴዲ አፍሮ ላይ ውረዱልን፣ እሱ የኦሮሞን ሕዝብ አልነካም፣ እየነካው ስርዓቱ ነው መመለስ ያለበት ሲሉ ቴዲ አፍሮ ምላሽ የሰጡትን የኦሮሞ ልጆችን አስጠንቅቀዋል። ታዋቂው ነቢይ ቴዎድሮስ ካሳሁን የዘመኑ ዮሐንስ ነው ሲል ገልጾታል። እሱንም የምንመለከት ይሆናል። ትዝታው ሳሙኤል እግዚአብሔር አሳይቶኛል፣ ቴዲ አፍሮ አፍ ላይ የሚወጣው እርኩስ መንፈስ በህዝቡ ጆሮና አይን ላይ ሲገባ እግዚአብሔር በግልጽ አሳይቶኛል እያለ ይገኛል። ተወዳጁ መምህራችን ፈለገ አትናቴዎስ ወይም ዲያቆን እስጢፋኖስ በዛሬው ዕለት ጋብቻውን ፈጽሟል። ይህንና ሌሎችን ቪዲዮዎች በሰፊው የምንመለከት ይሆናል። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። ከሁሉ ቪዲዮ አስቀድመን በውስጥ መስመር የተላከልኝ መልእክት ላጋራችሁ። በሰሜን ጎንደር ደባርቅ ወረዳ በጥር ሀይና ቀበሌ የሚገኘው ጥንታዊና ታዋቂው ወግድ ኢየሱስ ወይም ለእግዚአብሔር ቤተክርስቲያን ከ2008 ዓመተ ምህረት ጀምሮ ፈርሶ እየተሰራ እንደሆነ የሚታወቅ ነው። ነገር ግን አሁን ላይ ግንባታውን ጨርሰናል። ለ8 ሰዓታት የሚጨርሰውን መንገድ በሾሃውን ድንጋዩን እንዲሁም ሲሚንቶውን በአህያ እየጫን እዚህ አድርሰናል። ነገር ግን ከዚህ በኋላ ለሚሰራው ስራ የእናንተን የኦርቶዶክሳውያን እጅ እንፈልጋለን። በመላው ዓለም የምትገኙ ኦርቶዶክሳውያን በሙሉ እባካችሁ የቻላችሁትን ያክል እርዱንና ይህንን ቤተክርስቲያን እንጨርሰው ሲሉ መልእክታቸውን በውስጥ ልከውልኛል። በመላው ዓለም የምትገኙ ኦርቶዶክሳውያን የናዝሬቱ የኢየሱስ ክርስቶስ ልጆች የእናታችን የቅድስት ድንግል ማርያም ወዳጆች ስለ እናታችን ስለ ቅድስት ድንግል ማርያም ብላችሁ የአባቶቻችንን ልፋት እውን እንድታደርጉላቸው የቻላችሁትን ያክል በዚህኛው አካውንት እንድታስገቡና እነሱን ደግሞ ቀጥታ በዚህኛው ስልክ ቁጥር ደውላችሁ ማግኘት ትችላላችሁ። በሐሳብ በተለያዩ ግብአቶችን መርዳት ይቻላል። በዛም አነሰም ሳትሉ በላኩት አካውንትም አስገቡላቸው። ሁሉም ነገር መርዳት ይቻላል። ቤተክርስቲያንን የሚሰራ የተፈቀደለት ሰው ነውና ከተፈቀደላቸው ሰዎች ደግሞ ምናልባት እኛን እግዚአብሔር መርጦ ሊሆን ስለሚችል ሁላችሁም የቻላችሁትን ያክል ልትረዱ በድንግል ማርያም ስም እጠይቃችኋለሁ። ወደ ቪዲዮአችን ስናቀና በዛሬው ዕለት ተወዳጁ ፈለገ አትናቴዎስ በዚህ መልኩ ተሞሽሯል ማለት ነው። ትምህርቶችን በማስተማር የምናውቀው ፈለገ አትናቴዎስ በተለይ ደግሞ ወጣቶች እንዲያገቡና እጩኛ እንዲይዙ በተደጋጋሚ ሲመክርም እናውቀዋለን። እሱም እመወዳት እጮኛ አለችኝ በቅርቡ እንጋባለን ሲልም አሳውቆ ነበረ። በዛሬው ዕለት ስርዓተ ተክሊላቸውን ፈጽመዋል። እጅግ በጣም ደስ የሚያሰኝ ነው። የአብርሃምና የሳራ እንዲያደርግላቸው ምኞታችን ነው። እናንተ ምኞታችሁን በኮሜንት ላይ ማስቀመጥ ትችላላችሁ። በጣም ብዙ ጊዜ በቤተ ክርስቲያን የሚጋቡ ሰዎች እንደዚህ አይነት ስህተት ሲሰሩም እናያለን። እኔ በበኩሌ ይህንን ነገር አልደግፍም። ፐርሰናሊ የራሴን ሀሳብ ነው እዚህ ጋር የማስቀምጠው። በተክሊል ወይም በቁርባን ከተጋቡ በኋላ ወጥቶ ቬሎ መልበስ፣ አርቲፊሻል ነገሮችን መቀጣጠል አስፈላጊ ነው ብዬ አላምንም። ራችን ፈለገ አትናቴዎስም ይሄንን ያደርጋል ብዬ አልጠበኩም ነበር። ነገር ግን ይሄ እንግዲህ ሙዳቸው ሊሆን ይችላል። እንደኔ ግን ይችኛዋ ፓርት ብትቀር ባይ ነኝ። አዲስ ነገር ሲያገኙ እግዚአብሔር እንደዚህ ብሎኝ ነበረ፣ እንደዚህ አሳይቶኝ ነበረ ማለት የሚታወቁት ወገኖቻችን አሁን ደግሞ ቴዲ አፍሮ ሲዘፍን አፉ ላይ ክፉ መንፈስ ሲወጣና በህዝቡ አይንና ጆሮ ላይ ሲገባ እግዚአብሔር አሳየኝ እያለ ይገኛል። እስኪ እናዳምጠው። ቴዲ አፍሮ ቆሞ ሲዘፍን ከአፉ ውስጥ የሚወጡ አስፈሪ አውሬዎች ለዘፈን በተሰበሰበው ህዝብ ላይ በአፉ በጆሮ ሲጠቀጠቅ ነው ያሳየኝ የእግዚአብሔር መንፈስ። ሕያው እግዚአብሔር ምስክሬ ነው። ካቴራ ባባካራ ሪባ ባራካባጃራ ማጋ ከሱ የሚወጣው ስፒሪት አስፈሪ ፊት ባላቸው አራዊት የተሰበሰበው የሚዘለው ህዝብ ውስጥ በአይኑ በጆሮ በአፉ ሲገባበት ነው ያየሁት። ይህን ደግሞ ተናግሬያለሁ። ቤተ ክርስቲያን ዘፈንን ጽድቅ ነው ብላ አታውቅም። ዘፈን ኃጢአት ነው። ነገር ግን እዚህ ጋር የምንሰማው ሰውዬ እያለን ያለው የቴዎድሮስ ካሳሁን አፍ ላይ እርኩስ መንፈስ ሲወጣና በህዝቡ አይንና ጆሮ ላይ ሲዋሃድ አየኋል። እውነት ይህኛውን ለመናገር ግዴታ አንድ ሰው ኦርቶዶክስ መሆን አይጠበቅበትም። ምክንያቱም ዝም ብላችሁ ብታዩት እውነት የቴዲ አፍሮ ዘፈን ሲወጣ ዘፈን ነው እያበረታታው አይደለም። የቴዲ አፍሮ ዘፈን መዝሙር ነው እያልኩም አይደለም። ነገር ግን እውነት ለመናገር የቴዲ አፍሮ ዘፈን ላይ ነው ወይስ እዚህኛው ኮንሰርት የሚመስል ብልጭልጭ ዓለም የሞላበት አዳራሽ ነው የአጋንንት መንፈስ በህዝቡ አይንና ጆሮ ላይ ሊገባ የሚችለው? ይሄንን ለማለት ሰው መሆን ብቻ በቂ ነው። ሌላ ልጨምርላችሁ። ማሪት ሶፊያ ሽባባውም በቅርቡ የሆነ ዘፈን አወጣለች። እሱን አዳምጡ። ዘራፍ አካኪ ዘራፍ የሚለውን የሶፊያ ሽባባውን የጴንጤ መዝሙር ሰምታችሁት ሲሆን እንዲሁ ምን ጉዶች ናችሁ። ስሙትማ በእግዚአብሔር እኔ በቃ ብቻዬን በሳቅ ልሞት እኮ ነው። መስጋና ይጣጣም ከጻድቅ ሳፍ
ዘራፍ 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 ጣሊያን የከፋ ጠላታን ለዛሬ ጣሊያን የከፋ ፋሽስታን ለዛሬ የቅጠል ጭሱን እንዲበይ አገሬ ራዳኙ 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 ዘራፍ ያለው ዘራፍ የክርስቶስ ኢየሱስ ሎሌ የመንፈስ ቅዱስ ባሪያ የእግዚአብሔር አባት ዘራፍ ያለው ዘራፍ ወገኔ 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 የክርስቶስ ኢየሱስ ወዳጅ እዚህ ጋር የሰማችሁት ሽለላና ቅራርቶ ነው። ሽለላና ቅራርቶ ደግሞ በምን ወይ አክት እንደሚደረግ እናውቃለን አይደል? ሁላችንም ድሮ ጀምሮ አባቶቻችን ቅራርቶ እንዴት እንደሚያደርጉ ፊዚካሊ ሰውነታቸው እንዴት እንደሚንቀሳቀስና የምናውቀው ነገር ነውና እነዚህ ሰዎች ይሄንን እንደ መዝሙር ይሄንን ዘፈን እንደ መዝሙር አድርገው ነው ግባት እያደረጉ ያሉት ማለት ነው። በእነሱ ቤት ይሄ ነገር መዝሙር ነው፣ ለእግዚአብሔር የሚቀርብ የምስጋና መስዋዕት ነው ብላ ነው ያወጣችሁ እሷ ማለት ነው። እስኪ እናንተ ሰው ናችሁ አይደለ? ይሄን ነገር አናላይዝ አድርጉት። እውነት የቴዲ አፍሮ ዘፈን አይሻልም ከነሱ ዘፈን? ይሄንን መዝሙር ማለት ስለማችል ማለት ነው። የቴዲ አፍሮ ዘፈን ቢያንስ ብሶታችንን ነው እያወጣ ያለው፣ ብሶታችንን ነው። ድምጽ ሁኑን ለተገፉት ህዝብ፣ ከቀያቸው በማንነታቸው እየተፈናቀሉ ላሉት ማህበረሰብ ነው። እሱ አንድ ነፍሱን ሰጥቶ ብዙ ችግር ሊመጣበት እንደሚችል እያወቀ አንድ ነፍሱን ሰጥቶ ድምጽ እየሆነ ያለው ማለት ነው። እሱ ለታፈኑት ሰዎች ድምጽ ነው የሆነው። ስለ ሴት የዘፈነው ዘፈን ሊኖር ይችላል፣ እሱን አይመለከተንም። እኛ እንደ ሀገራችን ኢትዮጵያ እንደመሆኑ የራሱ ነፍስ ሳይሰስት ለተገፉት አካላት ድምጽ የሆነው ግለሰብ በዚህ መልክ እግዚአብሔር እንደዚህ ሲል አሳየኝ ብሎ መናገር ተገቢ ነው ወይ? እነሱ በእርግጥ የለመዱት ነው ይሄን ነገር። የሆነ ነገር ሲል እግዚአብሔር እንደዚህ አሳይቶኝ ነበር እያሉ የምናውቀው ነገር ነው። አሁንም ቴዎድሮስ ካሳሁን ይሄንን ዘፈን ሲያመጣ መልክ ትዝታው ሳሙኤል እየተናገረ ይገኛል ማለት ነው። ሌላኛው የጎዳና ሰባኪያን ናቸው። የጎዳና ሰባኪዋን ደግሞ ምን እያሉ እንደሚሰብኩ ተመልከቱ። ሁሉ ነገር ድብልቅልቅ ያለበት ነው። ሁሉ ነገር የተምታታበት ሃይማኖት ሆኗል። ይሄ ሃይማኖት በየቸርቹ ሰሞኑን እንዳያችሁት የዳስጣል መንፈስ እየተወጋ ይሁን እያሉ ይጸልያሉ። ኦርቶዶክስ ግጥምና ዜማውን ለቴዎድሮስ ካሳሁን የሰጠችው ይመስል ሁሉ ነገር ኦርቶዶክስ ጋር በማገናኘት የቴዎድሮስ ካሳሁን ስም በተጠራበት ሁሉ ኦርቶዶክስ ቤተክርስቲያንን እየጠሩ እንደነበረ ሰሞኑን አይተነዋል። ለዘፈን ሲነሳ ምን ጊዜም ኦርቶዶክስ ቤተክርስቲያንን አብረው ያነሳሉ። ኦርቶዶክስ ቤተክርስቲያን ግጥምና ዜማ ሰጣቸው ባካችሁ ዝፈኑ ያለቻቸው ይመስል ማለት ነውና አሁን ባካችሁ ልብ ግዙ። የሆነ ነገር ስትፈልጉ ከኦርቶዶክስ ሃይማኖት ጋር ማገናኘታችሁን አቁሙ። ኦርቶዶክስ ግጥም ሰጠዋለች እንዴ? ለቄስ ነው የሰጠው ግጥሙን ለቴዲ አፍሮ። አቡነ ማትያስ ናቸው እንዴ የሰጡት ግጥሙን? አስመሰላችሁት እኮ። ልክ ኦርቶዶክስ ቴዲ አፍሮ ዝፈንልኝ እባክህ ዝፈን ብላ እንደዘፈነች አድርገው። እንደዚህ አይነት ጊዜ ላይ ነው ያለ ነው። ውሸታም ቀጣፊ የበዛበት ጊዜ ላይ ነው ያለ ነው። ቴዎድሮስ ካሳሁን ፈርሃ እግዚአብሔር ያለበት እግዚአብሔርን የሚያስቀድም ሀገሩን የሚወድ የሀገሩን ባህልና ትውፊት ታሪክ ለህዝቡና ለወጣቱ የሚያስተምር ሰው ነው። እንዴት ነው የሚያስተምረው ካልን ዘፈን ነው የሱ ስራ ወይም ዘፋኝ ነው። ስለዚህ ስራውን ተጠቅሞ ነው ሊያስተማር ያለው። ለምሳሌ ከዚህ በፊት በኤርትራና በኢትዮጵያ እርቅ ተብሎ በተዘጋጀው ቦታ ላይ ቴዲ አፍሮ ወጥቶ ንግግር እንዲያደርግ እዛ ላይ የታደመው ህዝብ በጩኸት ቴዲ አፍሮ እያለ እየጠራው ነበረ እና እሱን ተከትሎ ቴዲ አፍሮ ወደ መድረክ ወጥቶ ነበር። ምንድን ነበረ ያለው የሚለውን እንመልከት እስኪ። አንድ ጊዜ ታምራላችሁ። 1 2 3 አባቶቻችን አምላክ እግዚአብሔር ይሄን ስላደረገ እናመሰግናለን። የአባቶቻችን አምላክ እግዚአብሔር የነ ሚኒሊክ አምላክ የነ ኃይለ ሥላሴ አምላክ የነ በላይ ዘለቀ አምላክ የነ አብዲስ አጋ አምላክ የነ ዘራይ ደረስ አምላክ እግዚአብሔር የተመሰገነ ይሁን። በጣም እግዚአብሔር ይመስገን።
በሁሉም ነገር እግዚአብሔርን የሚያስቀድም ክብሩን ሁሉ ለእግዚአብሔር የሚሰጥ ታሪክን የሚያውቅ ኢትዮጵያ እንድታድግ አንድ እንድትሆን ፍቅርና ሰላምን የሚሰብክ ሰው መሆኑን ሁላችንም የምናውቀው ነው። ቴዲ አፍሮ እኛን አልነካንም፣ እባካችሁ ከቴዲ አፍሮ ራስ ላይ ውረዱ ስትል መልእክት አስተላልፋለች። እሱን እንመልከት። አሁን ግን በዘፈነው ነገር ላይ እኛን አልተናገረንም፣ እንደ ኦሮሞ አልተናገረንም። እኛ የኦሮሞን ህዝብ አላለም፣ ኦሮሞን አላለም፣ አልተናገረም። የተናገረው ስርዓቱን ነው። ስርዓቱን ደግሞ ተናገረ ማለት ስራው ይመልስለት እንጂ ለምንድን ነው እኛ የምንመልስለት? ኦኬ አርቲስቶች ምናምን እንግዲህ አሁን እንግዲህ እዚህ ጋር የሚታየኝ ምንድነው አርቲስቶቻችን አይ ዶንት ኖ ከባድ ነገር ነው ግን ያለው ነገር ሀገር ሞታለች ማለት ምንድነው? ታዲያ ሀገር ሞታለች ሲል እኮ ትግሬውንም አማራውንም ሁሉንም እኛ ለምንድን ነው መልስ የምንመልስለት? ሀገር እኮ ማለት እኮ ሶማሌ፣ ወላይታ ሁሉ 84 ብሔር ብሔረሰብ ያለበትን ነው። ለምን እኛ ምን አገባን ለብቻ መልስ ምን ነው? በ17 መርፌ ቢል ኖሮ ምናምን ነገር የተለየ ነገር ቢናገረን ኖሮ ኦኬ የቄሮ እኔ አሁን እንደውም የፈራሁት ምን ነበረ? ዱላ ይዘህ መተህ እጅን አጣምረህ ምናምን ብሎ ይገጥማል። እግዚአብሔር ምስክሬ ነው ይገጥማል ብዬ እንዲህ ነበር ስጠብቀው ነበር። ግን ያንን አለ ምክንያቱም አነኛችሁ የሚለውን የኦሮሞ ልጅ መንገድ ላይ ወጥቶ የቀረውን ዘፍኖ በእኛም ሀዘን ላይ ዘፍኖልናል። ስለዚህ አሁን ይህን ነገር አልተናገረም፣ ኦሮሞ ብሎ አልተናገረም። ምክንያቱም በየቦታው የነበረውን እኔ ትንሽ እንዲያውም ምንድነው እኔ እንዲያውም እኔ ደጋፊ ነው የሚመስለኝ መድኃኒዓለም ምን አሁን አዲስ አበባዬ በሚለው ዘፈን ላይ ዘፈናት አለች አምረሽ ደምቀሽ ምናምን የሚለው የልማቱን ደጋፊ ነው ብዬ ነው የማስበው። ልማቱንም ደግፎታል፣ እዚህ ጋር የሚለማውንም ደግፎታል። ሰሞኑን እንደሚታወቀው የሱ ዘፈንን አስመልክቶ የሆነ ብሔር ተነስተው እኛን ነው በማለት ለሱ አጽፋ የሚሆን ዘፈን ማውጥተው ነበረ። ነገር ግን እሱ አሁንም ቢሆን ብሔርና ብሔርን ለመከፋፈል የሰራበት ነገር እኔ አይታየኝም፣ አልሰራም። የድሮ ባህላችንን የድሮ ትውፊታችንና ታሪካችንን አስጠብቆ በዛው መልክ እንዲሄድ ፍቅርና ሰላም ብቻ እንዲሆን ነው እየሰራ ያለው። ነገር ግን እሱ አንድ ነገር ሲል የሆኑ ግሩፖች ብሔሩንም አይወክሉም ይወክላሉ ብዬ አላስብም እኔ። እነዛ ግሩፖች ደግሞ ወጥተው ብሔርና ብሔርን ለማነካካት ብዙ ነገር ብለዋል። ይሄ የሚታወቅ ነው። አሁንም ግልጽና እውነት ነው። አሰራሩንና ስርዓቱን ነው እየተናገረ ያለው። አሁን ላይም ስርዓቱ ተገቢውን መልስ የሚሰጥ ከሆነ መልስ መስጠት ይችላል። ያ መልስ የሚሰጠው ግን ስርዓቱን በማስተካከል ነው እንጂ ሙዚቃውን የሚያዳምጡ ወይም ዘፈኑን የሚያዳምጡ ወጣቶችን በማሰር በሱ ዙሪያ ያሉትን ሰዎች በማሰር በማንገላታትና የሱን ቤትንም በፌዴራል ፖሊስ በመክበብ ሊሆን አይችልም። እሱም ምን ብሏል? ለአንድ ነፍሴ ከዚህ በኋላ አልጨነቅም፣ የፈለገው ነገር ይምጣ ሲል ነበረ ግጥሙ ላይ ያካተተው። በአዲስ አበባ የሱን ሙዚቃ ሲያዳምጡ የተገኙ ወጣቶች ደግሞ በዚህ መልክ ነው ሲንገላቱ የነበረው። የምትመለከቷቸው ወጣቶች የቴዲ አፍሮን ሙዚቃ ሲሰሙ በመገኘታቸው ብቻ በህግ አካላት እንግዲህ እንግልት እየደረሰባቸው የሚያሳይ ምስል በተለይ ደግሞ ፌስቡክ ላይ በስፋት እየተሰራጨ ይገኛል። በዛሬው ዕለት አርቲስት አመለሰት ሙጬ ማለትም የቴዎድሮስ ካሳሁን ወይም የቴዲ አፍሮ ባለቤት ይከብዳል እያለች እያለቀሰች የሰራችው ቪዲዮ እየተሰራጨ ይገኛል። እንመልከት። እየተሰራጨ ይገኛል። እጅግ በጣም ይከብዳል፣ ከብዶኛል እያለቀሰች ነው የተለቀቀው። ይሄ ቪዲዮ እውነት በዛሬው በሱ ጉዳይ ነው ወይ እያለቀሰች የሚለው ሪል የሆነ ማረጋገጫ ነገር የለውም። ግን እያለቀሰች ይከብዳል፣ እጅግ በጣም ከብዶኛል እያለች ቪዲዮ ተሰራጭቷል ማለት ነው። ከዚህ በፊት ጠቅላያችን እኔን የመሳደብ መብት የላችሁም፣ እኔን የተሳደበ ከስሼ ማሳሰር እችላለሁ ሲልም ተደምጦ ነበር። እኔም መሳደብ መብት መስሏል። እኔም መሳደብ መብት አይደለም። እኔ ስሰደብ ፍርድ ቤት ሄጄ ሰዳይ ብዬ ማሳሰር እችላለሁ። ይሄን ሐሳብ ነው መቃወም የሚቻለው እንጂ እኔን እንደ ሰው እየሰደበኝ መንግስት የሚቃወም መስሎ ሰው አለ። ይሄ ስህተት ነው። እኔ ያለ መሰደብ መብት አለኛ። እሱ የመሳደብ መብት የለው፣ እኔ ግን ያለ መሰደብ መብት አለ። ፖለቲካሊ ሐሳቤን በሚመለከት ችግር የለም። ስብዕናዬን በሚመለከት ግን ተገቢ አይደለም። ከዛ ይጀምራል ሚዲያ ላይ ያለው አያችሁ ታፍኖ የቆየች ስለሆነ ከፈት ሲደረግ ትርፋታ በጣም ብዙ ነው።
ብዙዎች ይህንን ንግግር ከዚህ በፊት ተናግሮታል። ስለዚህ እኔን እየሰደበ ይታሰራል ስላለ አሁንም ቴዎድሮስ የመታሰር ፕሮባቢሊቲው ወይም የመታሰር ቻንሱ በጣም ከፍተኛ ነው እያሉ ይገኛሉ። እናንተስ ሀሳብ አስተያየታችሁ በዚህ ጉዳይ ላይ ምን ይመስላል? በመጨረሻም ታዋቂው የፕሮቴስታንት ነቢይ ቴዲ አፍሮ የዘመኑ ዮሐንስ ነው። ቴዲ አፍሮ የዘመኑ መጥምቁ ዮሐንስ ቴዲ አፍሮ ነው። ሌሎቻችን እኮ አይደለም። ሁሉም ብዙ የዘመርኳቸው ነገሮች አሉ። አንዱንም ግን ኖሬው አላውቅም። ምንም ደረጀ ትሁት ነው ነው ራሱን ዝቅ ያደርጋል እንድትሉኝ ነው አይደለም። I'm telling you the truth። ይሄ ደግሞ የብዙዎች እንትን ነው። እንደው ደፍሬ ብናገር ኦፍ ኮርስ እኔ መናገር የምችለው ስለኔ ብቻ ነው። ለዛሬ ይዤላችሁ የመጣኋቸው ቪዲዮዎች እነዚህን ይመስላሉ። ለዚህ ቤት አዲስ ከሆናችሁ ቤቱን ሰብስክራይብ፣ ቪዲዮን ደግሞ ላይክ እና ሼር በማድረግ አብሮነታችሁን አሳዩኝ። በሌላ በአዲስ ቪዲዮ ተመልሼ እስከመመጣ ድረስ ቸር ቆዩ።